ዘወየለ መንግሥቱ ለክርስቶስ መንግሥቶ ወጽድቆ ዛወፈየኒ አወፈይኩከ ስዑስ መቀርበት መንግሥተ ሰማያት። እሺ ምስቲ ረፊድ ኢሉ ምህላው ቀጥታ ናፍቲ ትምህርትና እየ ከብለኩም ናብዚ ናይ ልምዓንቲ ትምህርቲ ቅድሚ ምእታውና ምናልባት ፅንሕ ስለ ዝበልና እምበር ኣብ ዝሓለፈ ግዜ ትንቢተ ሚክያስ ብዝተኻእለ መጠን ተሃሲስናዮ ሓሊፍና ነርና ማለት እዩ። ልምዓንቲ ደሞ ፍቓድ ቅዱስ እግዚኣብሔር ኣምላኽና ኮይኑ ንሪኦ ንመሃሮ ትንቢተ ኢዩኤል እዩ ክኸውን ማለት እዩ። ድምፀይ ንሄድ ግን ብጣዕሚ ፅቡቅ። እሺ ንዓይ ምናልባት ስለ ዘይረአየኒ ተተቋሪፁ እውን ክትነግሩኒ ብትሕትና ይላቦ። ልምዓንቲ ንሪኦ ትንቢተ ኢዩኤል እዩ ክኸውን። ቅድሚ ናፍትኑ ትምህርቲ ንሱ ምእታውና ግን ሓደ ነገር ክነስተብህለሉ ይግባእ። መፅሓፍ ቅዱስ ማለት ኣብቲ ኣፕሊኬሽን ወይ ድማ ኣብ ሞባይልና ዘሎ መፅሓፍ ቅዱስና እቲ ሕጂ እንመሃረሉ ዘለና ናይ መፅሓፍ ቅዱስ ታራ ቅደም ተኸተሉ ዝተፈላለየ እዩ። ንኣብነት እንታይ ክብል የደለይ ኣብቲ ኣፕሊኬሽንና ዘሎ ወይ ከዓ ሞባይልና ዘሎ ናይ መፅሓፍ ቅዱስ ታራ ትንቢተ ሆሴዕ ምስ ተምሃርና ትንቢተ ኢዩኤል ኢና ንረክብ። ኣብቲ ሕጂ እንመሃሮ ዘለና ግን ሆሴዕ ምስ ተምሃርና እንታይ ኢና ተማሂርና? ትንቢተ ኣሞፅ። ትንቢተ ኣሞፅ ምስ ተምሃርና እንታይ ኢና ተማሂርና? ትንቢተ ሚክያስ። ትንቢተ ሚክያስ ምስ ተምሃርና ከዓ ናብ ትንቢተ ኢዩኤል ንመፅእ ኣለና ማለት እዩ። እዚ ኣብቲ ናይ 81 መፅሓፍ ቅዱስ ታራ በቲ ታራ ንሱ ስለ እንመሃሮ ዘለና እዩ ማለት እዩ እምበር ኣብቲ ናይ መጀመርያ ሆሴዕ ኣሎ ኣብቲ ናይ 66 ማለት እዩ። ቀፂሉ ኢዩኤል፣ ቀፂሉ ኣሞፅ ነይሩ ማለት እዩ። ቀፂሉ ከዓ ካብ ኣሞፅ ቀፂሉ እንደገና እና ኣብዚ ናይ እዞም ነቢያት ብፍላይ ድማ ኣብቶም ዓበይቲ ነቢያት እኳ ማዕረ እዩ። ኣብዞም ደቂቅ ነቢያት ከምቲ ዝበልክዎም ኣቀማምጠኦም ኣብቲ ናይ 81 መፅሓፍ ቅዱስ ዝብልና ኣብቲ ናይ 66 መፅሓፍ ቅዱስ ኣቀማምጠኦም ዝተፈላለየ እዩ ማለት እዩ። እዚ ብክልቲኡ ናይ መፅሓፍ ቅዱስ ናይ ታራ ኣቀማምጣ ብናይ ክልቲኡ ተሓዝናዮ ይጠቕመና እዩ ማለት እዩ። እና በቲ ናይቲ 81 መፅሓፍ ቅዱስ ታራ ንምሃሮ ስለ ዘለና እምበር በቲ ናይ ሓደ መፅሓፍ ቅዱስ ከምቲ ሒዘ ዘለናዮ ኣይኮነን ማለት እዩ። ስለዚ ትንቢተ ኢዩኤል በቲ ናይ 81 መፅሓፍ ቅዱስ ከም ዝበልክዎም እንክየ ከይድና ኢና ንረክቦ ዘለና። ኣብቲ ናይ 66 መፅሓፍ ቅዱስ ግን ኣብ መበል ካልኣይ ኮይንና ንረክቦ ማለት እዩ ድሕሪ ሆሴዕ እና እዚ ከምቲ ሓሳቢ ክንገብሮ ኣለና። ስለዚ ናብ ኢዩኤል መን እዩ ናብ ዝብል ክንመፅእ እንተለና ትንቢተ ኢዩኤል ብባዕሉ ብነቢይ ኢዩኤል ዝተፃሕፈ ብዙሕ ቁም ነገርን መልእኽትን ዘለዎ ናይ ትንቢት መፅሓፍ እንትኸውን ኢዩኤል ማለት ድማ ናይ ሽሙ ትርጉም እግዚኣብሔር ኣምላኽ እዩ ማለት እዩ። ኣቡኡ ባቱኤል ከም ዝበሃል እንረክብ ኢና ማለት እዩ። ወላ ትንቢተ ኢዩኤል ምዕራፍ 1 ቁፅሪ 1 ጀሚርና ክንምልከት ከለና ናብ ኢዩኤል ወዲ ባቱኤል ዝመፀ ቃል እግዚኣብሔር እዚ እዩ ኢሉ ኢና ንረክቦ ማለት እዩ። ስለዚ ናይ ኣቡኡ ስም ባቱኤል ይበሃል ማለት እዩ። እና እዚ መፅሓፍ እዚ ዝተፃሓፈሉ ወይ ደሞ ነቢይ ኢዩኤል ዝነበረሉ ግዜ ብናይ ቤተ ክርስቲያን መምህራን 3 ዓይነት ኣረኣእያ ኣለዎ። ቀዳማይ ቅድሚ በዓል ኣሞፅ ማለት በዓል ኣሞፅ መዓዘ ከም ዝነበሩ ኣብ ዝሓለፈ ግዜና ተምሂርና ኢና። ቅድሚ ልደት ጎይታና ኢየሱስ ክርስቶስ 700 ዓመት ኣከባቢ ዝነበሩ ነቢያት ምስ በዓል ነቢይ ኢሳያስ፣ ነቢይ ሆሴዕ፣ ነቢይ ኣሞፅ ዝኣመሳሰሉ በዓል ሚክያስ ብተመሳሳላይ ሰዓት ከም ዝነበሩ ተማሂርና ኢና።
ናብትነይተ ናዊ ከዓ ናብ ነብይ ኢዩኤል ክንመጽእ ከለና ኣብቲ ናይ ቤተ ክርስቲያን መምህራን ዘለዎ ኣመለኻኽታ እቲ ናይ መጀመርያ ቅድሚ እዞም ነቢያት እዚኣቶም ቅድሚ ውድቀት ሰማርያን ቅድሚ ምፍርራስ ኢየሩሳሌም ቅድሚ ልደት ጎይታና ኢየሱስ ክርስቶስ ቅድሚ 800 ዓመት ኣከባቢ ዝነበረ እቲ ናይ መጀመርያ ነብይ እዩ ዝብሉ ምሁራን ኣለዉ። እቶም ካልኣይ ወገን ድማ ድሕሪ ነብይ ሚልክያስ ወይ ደሞ ድሕሪ ኩሎም ነቢያት ዝተላዕለ ናይ መወዳእታ ነብይ እዩ ኢሎም ኣመለኻኽቶኦም ወይ ደሞ ርእይቶኦም ዘቕምጡ ምሁራን እውን ኣለዉ። እቶም ሳልሳይና ብኣብዝሓ ተኣሚንሉ ዘሎ ድማ ቅድሚ ልደት ጎይታና ኢየሱስ ክርስቶስ ኣብ መበል 600 ዓመት ዝተላዕለ ኣብ ደቡባዊ እስራኤል ኣብ ናይ ይሁዳ ግዝኣት ዝነበረ ነብይ እዩ ዝብል ደሞ እቲ ሳልሳይና ብኣብዝሓ ዝተኣመነሉ ኣስተምህሮ እዚ ኮይኑ ንረኽቦ ማለት እዩ። ካብቶም ሰለስቲኦም ዓይነት ኣመለኻኽታ ቀዳማይ ቅድሚ 800 ዓመት ኣከባቢ ነይሩ ዝብል ካልኣይ ደሞ ድሕሪ ኩሎም ነቢያት ተላዒሉ ዝብል እዚኦም ምስ ረኣና ይኹን ዳ እምበር ንኩሉ እዚ ማለት መልሲ ኮይኑ ወይ ደሞ ዓዚዙ ዕዙዝ ዝኾነ መልሲ ረኺቡ ንረኽቦ ኣብ መበል 600 ዓመት ቅድሚ ልደት ጎይታ ዝተላዕለ ነብይ ከም ዝኾነ እዚ ንረኽቦ ማለት እዩ። ዝነበረሉ ቦታ ክንርኢ እንተለና ዝነበረሉ ቦታ ወይ ደሞ ነብይ ኢዩኤል ዝነበረሉ ቦታ ነብይ ኢዩኤል ኣገልግሎቱ ኣብ ግዝኣት መንግስቲ ይሁዳ ዝነበረ እንትኸውን ብመጀመርያ ንኣገልግሎት ዝተፀዋዓሉ ምክንያት ኣብ ልዕሊ እቲ ህዝቢ ክወርድ ብዛዕባ ዘለዎ ናይ ኣንበጣ መጓሰ ወይ ከዓ ናይ ኣንበጣ መቕሰፍቲ ካብኡ ዝተላዕለ ጾምን ጸሎትን ብምእዋጅ ነቶም ህዝቢ ንምጥንቃቕ ከም ዝኾነ ይእመነሉ ወይ ከዓ ይንገረሉ። እዚ ነብይ ሚክያስ ብሓፈሻ ግን ኣብዚ ምናልባት ክንርድኦ ዝግበአና ነገር ተሃልዩ ብፍላይ ካብ ደቂቅ ነቢያት ኢልና ንጅምር። ናይ ደቂቅ ነቢያት ዳርጋ ናይ መብዛሕትኦም እቶም ነቢያት ሓሳቦም ወይ መልእኽቶም ወይ ድማ ትንቢቶም ተመሳሳላይ ትርጉም ዝሓዘ እዩ። ምክንያቱ ነቲ ህዝቢ ካብቲ ዘለዎ ክሕደት ንክምለስ ነስሓ ዝእውጁ ካብ ዘለዎ መንገዲ ንክምለስ ጾምን ጸሎትን ዘምህሩ ወይ ከዓ ዝእውጁ ዝነበሩ ነቢያት እዮም ማለት እዩ። እና ዘመሳስሎም ነገር ኣሎ ካብ ዘፈላለዮም ዘመሳስሎም ነገር እዩ ዝበዝሕ እና ነብይ ኢዩኤል እውን ዝነበረሉ ቦታ ከምቲ ዝበልክኹም ኣፍታ ናይ ይሁዳ ክፍሊ ደቡባዊት እስራኤል ኮይኑ ዝተፀውዐሉ ዋና ምክንያት ግን ብዙሕ ግዜ መከራ ፈተና መቕሰፍቲ ናብ ህዝቢ ክወርድ እንተሎ ስኢሉ ብከምኡ ኣይኮነን ዝወርድ እቲ ሰብ ልቡ ብጣዕሚ ጠንካራ ክኾን ከሎ ካብ እምኒ ንላዕሊ ዝፀንዐ ልቢ ክውንን እንተሎ ወዲ ሰብ ብፍላይ ከዓስ እቲ ንእግዚኣብሔር የምልኽ እየ ዝብል እግዚአብሔር መምሀሪ ንክኾኖም ኢሉ እውን ቅፅዓት እውን ንክኾኖም ዝተፈላለዩ መቕሰፍቲ የውርደሎም ማለት እዩ። እዚ ግን እግዚአብሔር ዘይኮነ ውሪድዎ ዘሎ ያው ናይ ስራሕ ውፅኢት እዩ። ሓደ ሓደ ግዜ በረከት እውን ናይ ስራሕ ውፅኢት እዩ፣ መቕሰፍቲ እውን ናይ ስራሕ ውፅኢት እዩ። ኩሉ እዚ ናይ ኣብ ሂወትና እንገብሮም ከይድታት ውፅኢታት እዮም ማለት እዩ። እና እዚ ነብይ እዚ እውን ብስሩ ንኣገልግሎት ብመጀመርያ ግዜ ዝተፀዋዓሉ ዋንኡ ምክንያቱ ኣብ ልዕሊ እቲ ህዝቢ ብዛዕባ ክወርድ ዘለዎን ናይ ኣንበጣ መጓሰ ወይ ድማ መጓሰ ማለት ናይ ኩሉ ጥራይ ናይ እንስሳ መፀውዒ ኣይኮነን። ምናልባት ንሕና መጓሰ ክንብል እንተለና ወይ ንኸፍቲ ወይ ማለት ነተን ብሰብ ዝሕለዋ እንስሳ መሲሉ ክስምዐና ይኽእል እዩ። መጓሰ ማለት ግን ናይ ሓባር ሹም ወይ ከዓ ናይ ሓደ ቡድን ሹም እዩ።
ብሓንሳእ ናይ ዝኾነ ወይ ከዓ ናይ እኽብካብ ብጣዕሚ ናይ በዝሒ ነገር ዝፅዋዓሉ ማለት እዩ መጓሰ ማለት ናብ ዓዲ እንድሕር መፅዩ እኽሊ ጥራይ ኣይኮነን ዘጥፍእ ኣብቲ ዓዲ ኣብ ምድሪ ዘሎ ዘራእቲ ጥራይ ዘይኮነስ ወይ ከዓ ዝተዘርአ እኽሊ ጥራይ ዘይኮነ ዓዲ ናይ ምጥፋእ ዓቕሚ እውን ኣለዎ እዩ ኣእዋም ወይ ከዓ ቆማት ናይ ምጥፋእ ጠቕላላ ልምዓት ዝበሃሉ ወይ ከዓ ኩሉ ነገር ዝበዝሮ ንሰብ ክጠቅም ዝኽእል ነገር ናይ ምጥፋእ ዓቕሚ ዘለዎ እዩ ኣንበጣ ማለት ማለት እዩ እና ስለዚ በቲ ናይ ዝገበርዎ ውፅኢቶም እዚ ክወርዶም ስለ ዘለዎ ነገር ግን ቅድሚ ንሱ ምውራዱ ወይ ከዓ ቅድሚ በቲ መቕሰፍቲ ንሶ ቅድሚ ምውቃዖም ናብቲ ዝተስተኻኸለ መንገዲ ናብቲ ጥዑይ ማንነት ንኽምለሱ ነቢይ ኢዩኤል ትንቢት ንኽናገር ንኽምህሮም ካብቲ ዘለዎ ሂወት ንኽምልሶምና ንኽስተኻኸሎም ዝተፀዋዕሉ ዕላማ እዚ እዩ ማለት እዩ ስለዚ እዚ እንታብራእና ናብ ኣከፋፍሎ ክንከይድ ኢና ትንቢተ ኢዩኤል ወይ ከዓ እዚ መፅሓፍ እዚ 3 ምዕራፍ ዝወነነ መፅሓፍ እዩ ይኹን ዳ እምበር እዞም 3 ምዕራፋት እዚኣቶም በብምዕራፎም ወይ ደሞ ነናይ ባዕሎም እቶም 3 ምዕራፍ እንታይ ሓሳብ እዩ ዘለዎም እንታይ መልእኽቲ እዩ ዘለዎም ክንብል እንተለና ሕድሕዶም ዘመሓላልፍዎ መልእኽቲ እንታይ ከም ምዃኑ ከፋፊልና ክንሪኦ ኢና ማለት እዩ ቀዳማይ ምዕራፍ 1 ምዕራፍ 1 ቅድሚ ነቢይ ኢዩኤል ምትስኡ ተራእዩ ብዘይፈልጥ መልክዑ በዝሒ ዘለዎ ናይ ኣንበጣ መጓሰ ወይ ከዓ ናይ ኣንበጣ መቕሰፍቲ መፂው ኣዝርእትን ኣእዋምን እዚ ማለት ዝተዘርአ እኽልን ዝበቆለ ቆምን እንተይተረፈ ንኩሉ ስለ ዘጥፍእ እቶም ህዝቢ ኩሎም ብጾሙን ብጸሎትን ናብ እግዚኣብሔር ንኽልምኑ ንኽምለሱን ዘተሓሳስብ ሓሳብ ወይ ከዓ መልእኽቲ ይርከቡ ማለት እዩ እዚ ምዕራፍ 1 ትንቢተ ኢዩኤል ምዕራፍ 1 ምክንያቱ ትንቢተ ዮናስ እውን ንቅድሚት ስለ ንረኽቦ እምበር ክሰብኽ ወይ ከዓ ንሰብኣ ነነዌ ወይ ከዓ ነቶም ናይ ነነዌ ሰባት ካብ ሓጢኣቶም ንኽምለሱ ወይ ደሞ እንታይ ክሰርሕ ክለኣኽ እንተሎ ኢና ንሪኦ እቶም ሰባት ካብቲ ተኣዚዝዎም ዝነበረ መቕሰፍቲ ንኽድሕኑ ንስሓ እተው ኢሉ ንኽሰብኽ የተላኢኹ ኣብዚ ናይ ትንቢተ ኢዩኤል ምዕራፍ 1 እውን ንሱ ኢና ንርኢ እቶም ሰባት ናብ ንስሓ እንድሕር ተመሊሶም እንድሕር ናብ ኣምላኾም መፅዮም እንድሕር ንእግዚኣብሔር ክልምኑ ጀሚሮም እንድሕር ደኣ ናብ ጾምን ናብ ጸሎትን ከኣቱ ክኢሎም እቲ ኣብ ልዕሊኦም ክወርድ ዘለዎ እቲ ኣብ ልዕሊኦም ክመጽእ ዘለዎ ናይ ኣንበሳት ጥፍኣት ወይ ከዓ መቕሰፍቲ ካብኣቶም ክተርፍ ወይ ከዓ ክምለስ ከም ዝኽእል እግዚአብሔር ምክንያቱ ዝተኣወጀ ነገር እውን ዝመልስ ኣምላኽ እዩ ኩሉ ነገር ክሰርሕ ዝኽእል ኩሉ ነገር ወላብ ቀልቀል ወፅሒ ወይ ከዓ ኣብ መወዳእታ ምዕራፍ ወፅሒ እውን ከስተኻኽል ዝኽእል ርህሩህ ኣቦ እግዚኣብሔር እቲ ዋና ናህና ምምላስ ወይ ከዓ ናህና ናብኡ ናይ ምቕራብ ጉዳይ እዩ እና ትንቢተ ኢዩኤል ምዕራፍ 1 ነዚ ይመስል ካልኣይ ምዕራፍ 2 እዩ ኣብዚ እውን ብተመሳሳሊ ቀዳማይ ናብ እግዚአብሔር ንምምላስን ንስሓ ከመይ ከም ዝእትዎን ካልኣይ ንስሓ ድሕሪ ምእታው ከመይ ድሕነት ከም ዝረኽቡን على هذا ጊዜ ንስሓ ምእታው ማለት ጽልካ በብሽዑ ወይ ደሞ ከመይ ከም ምዃኑ መንገዱ ምፍላጥ የድልይ ንስሓ ማለት ናይ ግድን እቲ ዝገበርካዮ ሓጢኣት ብኣፍካ ናይ ምዝራብ ግዴታ እውን ይኾነ ምክንያቱ ክትዛረብ ግድን እዩ ግን ንስሓ ክበሃል እንተሎ ክልተ ዓይነት እዩ መጀመርያ ብውሽጥኻ ክትምለስ ኣለካ ካብ ልብኻ እንድሕር ተዘይተመሊስካ ልፍልፍ እንተባዕልካ ምናልባት ውፅኢት ዘይክህልዎ ይኽእል የብሉን እውን ግን ከምቲ ቅዱስ ዳዊት ክናገር እንተሎ ከምዚ ይብል ኣብ መዝሙር 50 ኩሉ ግዜ ኣብ ጸሎትና ንንብብ እንተለና እንታይ ዝብል ናይ እግዚአብሔር መስዋዕቲ ዝተሰብረ መንፈስ እዩ
ንእግዚአብሔር ደስ ከብሎ ዝኽእል መስዋዕቲ ንእግዚአብሔር ከሐጉሶ ዝኽእል መስዋዕቲ ዝተሰብረ መንፈስ ዝተሰብረ ማንነት ዝተሰብረ ልቢ ዝተሰብረ ልቢ ማለት ዝተሰብረ ክንብል ከለና ካብ ክፍኣት ዘበለ ነገር ኩሉ ዝረሓቐ ብፍጹም ብኩለንተናኡ ናብ ናይ ይቕሬታ መድረኽ ዝመፀ ህይወት ማለት እዩ። ስለዚ ንስሐ ክንብል እንተለና ብመንፈሳዊ አካልና ኣብ ቅድሚ እግዚአብሔር ተንበርኪኽና ከምቲ ልክዕ ቅዱስ ጴጥሮስ ንሰለስተ ግዜ ዝኣክል ክስካብ ደርሆነቆ ምስ ከሓደ ናብ ኣፍ ደገ ወፂኡ ብመሪር መልቀስ ንብዓቱ ዘፍሰሰ ንሕና እውን ከምኡ እንታይ ክብል ደልየ ናይ ንስሐ ናይ መጀመሪኡ መንገዲ ብነፍስኻ ወይ ከዓ ብልብኻ ምምላስ ልብኻ ተዘይተመሊሱ ኣካለ ስጋና ጥራይ ናብ ቤተ ክርስቲያን ገስጊሱ ናብ ኣቦታት ካህናት ገስጊሱ ናይ ዝመፀ ትርጉም የብሉን ማለት እዩ። እና ንስሐ ከመይ ከም ዝእቶ ክንብል እንተለና ንስሐ ማለት ከምቲ ኣብ ዮሃንስ ወንጌል ምዕራፍ 4 ቁፅሪ 24 ከይድና ንረኽቦ ጎይታና ኢየሱስ ክርስቶስ ነታ ሳምራዊት ሰበይቲ እንታይ ኢልዋ እግዚአብሔር መንፈስ እዩ ብመንፈስ ዝሰግድሉ ከዓ ይደሊ ወይ ከዓ እቶም ዘምልኽዎ እውን ኩሎም ብመንፈስ ክሰግድሉ እዮም ኣብቲ ንስ ክትብልዮ ዘለኹ እምባ ዘይስገደሉ ሰዓት ክመፅእ እዩ ሕዩ እውን በፂሑ ኣሎ ይብል። ኣብዚ ክንብል ከለና እንታይ እዩ እግዚአብሔር በቢ ዘለናዮ እንረኽቦ ምናልባት ንእግዚአብሔር ንሕና ቦታ ስለ ዝቐየርና እና ሸበኻ የቋርፀሎ መስለኒ እግዚአብሔር መጀመርያ ዝርኢ እንታይ ዝበሃል ኣባህላ እውን ኣሎ ሰብ ገፅ ይርኢ እግዚአብሔር ግን ልቢ እዩ ዝርኢ። እግዚአብሔር ንሕና ዝሓሰብናዮ ኣብ ልብና ዘሎ ኣብ ገፅና ዘሎ ጥራይ ዘንብብ ኣይኮነን እግዚአብሔር ኣብ ውሽጥና ዘሎ ኩሉ ነገር ፅቡቅ ኮነ ሕማቅ ዘንብብ ወይ ከዓ ዝፈልጥ ኣምላኽ እዩ። እና መጀመርያ ንስሐ ከመይ ከም ዝእቶ ኢዩኤል ከምህሮም ተላኢኹም ማለት እዩ ወይ ከዓ ከምህሮም እንተሎ ንርኢ ናብ እግዚአብሔር ብናይ መንፈስ ጉልበቶም ተንበርኪኾም ንክሰግድሉ ምክንያቱ አካላዊ ወይ ማለተይ ስጋዊ አካልና ካብ ነብሳዊ ወይ ከዓ ካብቲ መንፈሳዊ አካልና ቀፂሉ ዝኸይድ እዩ ወይ ከዓ ብኡ እናተመርሐ ዝስድር ወይ ከዓ ዝኸይድ እዩ እቲ ስጋዊ አካልና ማለት እዩ። እና ንስሐ ክንብል ከለና መጀመርያ መቸን ካብ ልብኻ ምምላስ ኣጥፍእ ኣለኹ ኢልካ ጥፍኣትካ ምእማን ስለዚ ጥፍኣትካ ምእማን ጥራይ ዘይኮነ ኣሚንካ ከዓ ናብቲ ጥፍኣትካ ይቕረ ክብለልካ ዝኽእል እግዚአብሔር ብፍጹም ልብኻ ብፍጹም ሓሳብካ ምምላስ ማለት እዩ። እና ንስሐ ከመይ ከም ዝእቶ ንስሐ ክበሃል እንተሎ እንታይ ማለት ከም ዝኾነ ብደንቢ ትንትን ኣቢሉ ንኸረድኦም ከረድኦም እንተሎ ኣብዚ ምዕራፍ እዚ ንረክብ ማለት እዩ ምዕራፍ 2 እንደገና ንስሐ ምስ ኣተው እውን እንታይ ከመይ ዝበለ ዋጋ እግዚአብሔር ከም ዝህቦም እውን ኣብዚ እቲ ነብይ ፅሒፍልና ንረክብ። ሳልሳይ ቁሳውን መንፈሳውን በረከታት ብዛዕባ ምርካብ እንትገልጽ ብተወሳኺ ድማ ኣብ ዳሕረዋይ ዘመን ብዛዕባ ዝፍጸም ወይ ከዓ ብዛዕባ ዝኸውን ምውራድ ናይ መንፈስ ቅዱስ እውን ትንቢት ዝተነግረሉ ክፋል እዩ ዝኽፋል እዚ በረከት ክልተ ዓይነት በረከት እዩ ቁሳዊ በረከት ኣሎ መንፈሳዊ በረከት እውን ኣሎ እዚ ክንብል ተለና እንታይ ማለት እዩ ቁሳዊ በረከት ማለት እግዚአብሔር ምናልባት ኣብዚ ዓለም እዚ እንተለና ብንሰርሖ ስጋዊ ስራሕ ብንገብሮ ማለት ስጋዊ ክንብል ከለና ሰይጣናዊ ማለት ኣይኮነን ናይ ስጋውን ውፅኢት ስለ ዝኾንና ብሕጊ ኣምላኽና ነበርና ንስጋና ዝኸውን ነገር ከምቲ ሕጂ ንሰርሖ ዘለና ክንሰርሕ እንተለና እግዚአብሔር ዝተፈላለዩ ንስጋና ዝጠቕሙ ነገራት ክህበና ይኽእል እዩ። ምክንያቱ ኣብዚ ምድሪ እዚ ክንነብረሎም ክንጥቀመሎም እንኽእል ነገራት ከም ንኣብነት ከም ገዛ ዓይነት
ሕዚ ቁሳዊ በረከት ይበሃል እዚ ወይ ከዓ ስጋዊ በረከት ኣብዚ ዓለም እዚ እንተለና እንጥቀመሉ ኣብዚ ዓለም እዚ እንተለና እንግልገለሉ በረከት ማለት እዩ። ካልኣይ መንፈሳዊ በረከት እዩ። መንፈሳዊ በረከት ማለት ናብ እግዚኣብሔር ንቐርበሉ ካብቲ ዘለናዮ መንፈሳዊ ብራኸ ንእሽተን ሓፍ እንብለሉ ናብ እግዚኣብሔር ዝያዳ ንቐርበሉ በረከት ማለት እዩ። ወይ ከዓ እቲ መንፈሳዊ ጥንካረና ብዝበለፀ ዝጥንክረሉ ወይ ከዓ ዝሕይለሉ ጉልበት እናረኸበ ዝኸደሉ ኮታስ ምስ እግዚኣብሔር ዘለና ርክብ እናሰፍሐ ምኻድ እቲ ህይወትና እውን ካብቲ ዘለዎን ላዕሊ ብመንፈሳዊ ደረጃ እናዓበየ ምኻድ ማለት እዩ። መንፈሳዊ በረከት ክንብል ከለና ኣብ ትንቢተ ኢዩኤል እቲ ዝገርም ኣብዚ እንረኽቦ ደሞ እንደገና ኣብቲ ምዕራፍ 2 ብዛዕባ ናይ ኣብቲ ዳሕረዋይ ሰዓት ናይ መንፈስ ቅዱስ ምውራድ እዩ። ማለት መንፈስ ቅዱስ ከም ዝመጽእ መንፈስ ቅዱስ ንደቂ ሰባት ከም ዝወሃብ መንፈስ ቅዱስ ኣብ ልቢ ደቂ ሰባት ከም ዝፈስስ ከም ዝዕደል ንደቂ ሰባት ናብ እግዚኣብሔር ንኽኸዱ ብጸሎት ንኽተጉ ከም ዘተባብዕ ከም ዝወሃብ ኣብ ኩሎም ነቢያት እውን ንረኽቦ ኢና። ብዝበለፀ ግን ኣብቲ ዳሕረዋይ ሰዓት መንፈሰይ ኣብ ስጋ ዝለበሰ ኣብ ኩሉ ከፍስስ እየ እናበለ ጎሊሁ እንረኽቦ ደሞ ኣብዚ ናይ ትንቢት መፅሓፍ እዚ ወይ ከዓ ኣብ ትንቢተ ኢዩኤል ማለት እዩ። እና እዚ ካብቶም ካልኦት ነቢያት ንእሽተን ፍልይ የብሎ ድማ ማለት እዩ። እቲ ሳልሳይና ናይ መወዳእታ ምዕራፍ 3 እዩ። ኣብዚ ድማ እንታይ እዩ? ነቶም ዘይእዘዙ ሰባት እግዚኣብሔር ከም ዝቐፅዖም ነቶም ዝእዘዝዎ ድማ ምሕረትን በረከትን ከም ዝህቦም ብሰፊሑ ተዘርዚሩ ንረክብ ማለት እዩ። እዚ ምዕራፍ እዚ ምናልባት ንእግዚኣብሔር ዘይእዘዙ ሰባት እኳ ኩሉ ግዜ ማለት ዋግኦም መቕፃዕቲ ከም ዝኾነ ኣብ ዝተፈላለዩ ኣብ ዝሓለፉ ግዜያትና እውን ተማሂርናዮ ኢና። ኣብቶም ልዕሊ ዝእዘዝዎ እውን እግዚኣብሔር በረከቱን ምሕረቱን ከም ዘውርድ እውን ርኢናዮ ኢና። ንኣብነት ትንቢተ ኢሳይያስ ክንምሃር እንተለና ትንቢተ ኢሳይያስ ምዕራፍ 1 ቁፅሪ 18 ጀሚሩ እንታይ እዩ ዝብል? እሺ እንተኢልኩምኒ ንዓይ እውን ድሕር ተተኣዘዝኩም ናይ ምድሪ በረከት ክትበልዑ ኢኹም ይብል እና ንእግዚኣብሔር እሺ ዝብል ንእግዚኣብሔር ዝእዘዝ እዚ ኣብቲ ናይ ብሉይ ኪዳን ዝነበረ በረከት እዩ። ኣብ ሰዓት እዚ ንእግዚኣብሔር ዝእዘዝ ሰብ ናይ ምድሪ በረከት ጥራይ ኣይኮነን ዝበልዕ ወይ ከዓ ዝረክብ ሰማያዊ በረከት ብስሩ እውን ኣብቲ ብሉይ ኪዳን ዝነበረ በረከትን ኣብዚ ሕዚ ዘለናዮ ዘሎ በረከትን ፍልሊ ኣለዎ። ኣብ ብሉይ ኪዳን ደቂ ሰባት ንእግዚኣብሔር ዋላ እንተምለኽዎ ብሕጉ ዋላ እንተነበሩ ዝረኽብዎ ዝነበሩ ጸጋ ዝወሃቦም ዝነበረ በረከት ዝጎናፀፍዎ ዝነበሩ ረድኤት ኩሉ ኣብ ምድራዊ ዝተመስረተ እዩ። ምክንያቱ ሰማያዊ ህይወት ክረኽቦ ይከኣሉ ነይሮም። ሰማያዊ ህይወት ዝረኸብናዮ ብጎይታና ብኢየሱስ ክርስቶስ ጥራሕ እዩ። ሕጂ ዘለና ትውልዲ ወይ ከዓ እስራኤል ዘነብስ ወይ ከዓ ነብሳዊ እስራኤል ተባሂልና ንፍለጥ ሕጂ ካብ እግዚኣብሔር ንረኽቦ ካብቲ ኣብ ምድሪ ንረኽቦ ጸጋ ንላዕሊ ካብቲ ኣብዚ ዓለም እዚ እንተለና ዝወሃበና በረከት ንላዕሊ ናይ ኩላህና ዋጋ ሰማያዊ እዩ። ዝዓዘዘ ዋጋና ናይ ሰማይ ከምቶም ናይ ዝሓለፉ ኣብዚ ዓለም እዚ ብመቃብር ተወሲኑ ብሞት ተሓፂሩ ዝተርፍ በረከት የለን ኣብ ሰዓት እዚ። ንምንታይ ዘለናዮ ኣብ ሓድሽ ኪዳን ስለ ዝኾነ ዝተወለድናዮ እውን ካብቲ ዘይጠፍእ ዘርኢ ካብቲ ዋሕድ ወዲ እግዚኣብሔር ዝኾነ ካብ ኢየሱስ ክርስቶስ ስለ ዝኾነ ማለት እዩ እና ስለዚ ኣብ ትንቢተ ኢዩኤል ኣብ ሰለስቲኦም ምዕራፋት ከምቶ ክግለጽ ፀንሐ ይመስል ማለት እዩ። ብዝበለፀ ደሞ እቶም ምዕራፋት እውን ንኡሳት ስለ ዝኾኑ ካብዚ ፕሮግራም እዚ ክትወፁ እንተለኹም ኩልኹም ኣንብብዎ ይጠቕመኩም እዩ ማለት እዩ። ሰለስተ ምዕራፋት እዮም እንታይ እዩ ዝብል ብዝበለፀ ምእንቲ ክርዳእኩም ማለት እዩ። ምክንያቱ ጠቕላላ ትሕዝትኡ ኢና ሪእናዮ ዘለና እምበር ሕድሕድ ናይ ቃሉ ትርጉም ኣይኮነን። ግን ምዕራፍ 1 ብዛዕባ እንታይ እዩ ዘዘንቱ፣ ምዕራፍ 2 ብዛዕባ እንታይ እዩ ዝናገር፣ ምዕራፍ 3 ኸ ስለ እንታይ እዩ ዘመሓላልፈልና ዘሎ ንዝብል ስለ ዝረአናዮ ማለት እዩ እና ትንቢተ ኢዩኤል ነዚ ይመስል። ኣብ ዝቕፅል ግዜ እግዚኣብሔር ኣምላኽ ፈቒዱና ፈቲው እንድሕር ኣብፅሕና ድሕር ኣራኺቡና ትንቢተ ኣብድዩ ክንርኤና ማለት እዩ።
ንለማዓንቲ ግን ዝነበረና ሰዓት ግዜ ነዚ ይመስል። ስለቲ ዝነበረና ግዜ ኩሉ ክብርን ምስጋናን ውዳሴን ኣምልኾን ሽመት ፀዋውዑ ይኾነልና። ወስብሐት ለእግዚአብሔር አሜን።